በእውነቱ የሚደረግልን የእሁድ ሰይፈ ሥላሴ አንድ ተናርጋትና ሀገሬን ጌታ የከፋ ሁሉ ይታይሳ አሜን። በእውነቱ የሚደረግልን የእሁድ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸልየው ሰይፈ ሥላሴ ነው። ጌታዬና አምላክ እግዚአብሔር አመሰግናለሁ። አቤቱ በተወደደው ልጅህ በጌታችን እና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳን በሚሆኑ ስሞችህ ጸሎቴንና ልመናዬን ትሰማ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንዲሄድ አድርገኝ። በፍቅርህና በሰላም በጽድቅህም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትህም ትሰውረኝ ዘንድ እለምንሃለሁ። ይህችን ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርገኝ። አቤቱ ለኃጢአቴ ማስተስሪያ እንዲሆን ቅዱስ ሥጋህንና ክቡር ደምህን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶቼ እጅ አሳልፈህ አትስጠኝ። መልካሙን በጎውን ስጠኝ። አቤቱ ይቅር በለኝ። አንተን ለሚያመሰግኑና ለአንተ የሚገዙ ደጋጎች የተባረኩ ልጆችን ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ እማልዳለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴን በደሌን ደምስሰልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት ነገር በጎ ነገር ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምናለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው በዚህ ላደረሱኝ አባትና እናቴን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነን፣ ከባለሟልነት ጋር አንድ አድርጋቸው። ሁልጊዜ ስነ ምግባሬን ወይንም ጠባይን አሳምር፣ በደሌንም ይቅር በለኝ። በሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት በተሰጠባት ቅድስት በምትሆን በትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድን እንዳደርግ በትእዛዝም እንድመራ ዓይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና አቤቱ የአባትና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታ ከገሃነመ እሳት አድነኝ። ኃይል፣ መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህ አዳራሽ ለደህንነትና ለሕይወት፣ የደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለሟልነት፣ ለሰው ልጅ ፍቅር የተዘጋጀው አድርግ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳን ሆኖ ቢገኝ የቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓትህን በር ዝጋልኝ። ለመነ ይወስዳል፣ የፈለገ ያገኛል፣ በር ላንኳኳም ይከፈትለታልና። አቤቱ ይቅርታህን እሻለሁ። ወደ ጌትነት አዳራሽ ይገባ ዘንድ የቸርነትንም በር አንኳኳለሁና አቤቱ ክፈትልኝ። ቸርነትን ባስቆጣው እንኳን ዓይነ ምሕረትን ተመልከተኝ። ምሕረትህንም የተመላች ቀኝህም ትዳሰኝ። አቤቱ የመዓትን ጽዋ በላይ አታፍስ። ለፍጥረት በተዘጋጀ የኃጥአንን በትር በእኔ ላይ አታንሳ። በጽድቅህ ገስጸኝ፣ በቸርነትም ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅህን እሻለሁ። አቤቱ የትዕግስትን መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ።
የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አኗኗርህ አይመረመርም። የጥበብ መሰረቷ የሕይወት አባቷ ሀገርህ ሀገረ ሕይወቴ ከተማ የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ እና የንጽህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነት ያበጃጃሃት መንግስተ ሰማያት ያዘጋጃት ሆይ ነገህ ጽባህም የምትባል አንተነ ምስጢርህም ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉ ብትፈጥር እንጂ የማይፈጥሩ ብትገዛ እንጂ የማይገዙህ ነህ። ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርካት። ምድርም በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊ ድንኳን በላዩ ላይ የኮከብ ነጸብራቅ የሚንቦገቦግበት የረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበር በውስጡ የመባረቅ ዓሣዎችና የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከእሱ የሚፈስ በነጭ ዕንቁ የተሰራና የታነጸ ነው። ሰረገላዎቹ ክሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በኃይል የተሞሉ ናቸው። ከግርማህ የተነሳ ፍርሃት ልጓማቸው፣ ረድኤትም ልባቸው፣ ምስጋናም ምግባቸው፣ ውዳሴ መጠጣቸው፣ ጌትነትን ማድነቅ ሲሳያቸው ነው። ለእግራቸው መረገጫ የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለም። የመለኮት የሰረገላነት መሰላል ያመጥቃቸዋልና። ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራት ለመመላለሻ ፀሐይ አትፈልግም። አቤቱ ማረኝ ይቅር በለኝም። መዛል ወይም መድከም ሳይኖርባት ለዘላለም ጸንታ በምትኖር እጅግ በአርአያህና በምሳሌ በፈጠርካት ችሎታ ፈጥረኸኛልና። የአማልክቶች አምላክ የገዢዎች ገዢ የንጉሶች ንጉሥ አምላክ ሆይ ትዕግስት ልማድ ነው። የይቅርታህና የቸርነት ጠል ከቤትህ ይዘንባል። የጽድቅህና የእውነት ማዕበል በፊትህ ያልፋል። አቤቱ መተዳደፌን ለማንጻት እርኩሰቴንም ለመቀደስ አቤቱ ከኃጢአቴ ደዌ ለማዳን ከበደሌ ሕመም ለመፈወስ አቤቱ የወደቅሁትን ለማንሳት የተሰጠምሁትን ለማውጣት አቤቱ የጠፋሁትን ለመግለጥ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮችህና ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭታ የሚብለጨለጭ ከከንፈራቸው የምስጋናን ጉም የሚተን የሚጤስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ከሆኑ ሁልጊዜ ላክልኝ። ግርማ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ ነህ። አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆች ሰላም ለቅርቦች ደህንነት ነውና። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ከዲያብሎስን እሾህ ከሥጋዬና ከነፍሴ ላይ ነቅለህ ጣልልኝ። ከአንጻሩም የበደል ሐሩር የሚያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፍሃቱ ውርጭ የማገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ሥጋዬን የምትገዛ ልዩ ሶስት ሆይ በየወራቶቹና በየዘመናቱ ሁሉ የንጽሕና መጎናጸፊያ አልብሰኝ፣ የቅድስናንም ዝናር አስታጥቀኝ። ለሕይወት ለመድኃኒት የሚሆን የአሸናፊነት የራስ ወርቅ አቀዳጀኝ። አቤቱ ሰውን ወዳጅ ሆይ
በቸርነትህ ፈትል በተታታ የይቅርታህን ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ ማሪና ጻድቅ ቅዱስ አብ ሆይ በጽድቅህ አጽድቀኝ። የተቀደደውን ክርስታዊነቴንም በልጅህ በአማኑኤል በቅዱስ ሥጋውና በክቡር ደሙ መርፌ ጥቀመኝ ወይም ስፋኝ። አቤቱ ወልድ ዋሕድ ሆይ ከሚያስጨንቁኝ ሐሰተኞችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ። በክንፈ ረድኤትህም ሰውረኝ። ያዘኑትን የምታረጋጋ፣ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ በመቅሰፍትህ ከኔ አርቅ። ከክንድህ ጽናት የተነሳ እኔ ባሪያ ደቅቄአለሁና። ዳግመኛም የመድኃኒት ሙሽራ የምትሆን በዚህች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ የቁርባን ኅብስት ላይና ጥበብን ለሚገልጽ የአብ ልጅ የሚሆን ጌታችን ኢየሱስ ክርስቶስ በዚያ መከራን በተቀበለበት ዕለተ ጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረበህ ስላከበርከው እማጸናለሁ። አምላክን በወለደች የቁርባንን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ሚካኤል ልመና ረዳት ሁነኝ እንጂ አትጣለኝ። ወልድ ዋሕድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሁነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በዐቃቢ ኖኅት ቅዱስ ሱራፌል ልመና ረዳት ሁነኝ እንጂ አትጣለኝ። ጠላቴ ሁሉ እንዳይከቡኝ እንደ ዓይን ጠብቀኝ። ከመክበብም ቢሞክሩ በቅጽበት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልህና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀድሶ በማይደርቅ ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍስና ሥጋዬን ቤተሰቤንና ከብቶቼን ንብረቴንና ሠራተኞቼን ባለቤቴንና ልጆቼን የእኔ የሆኑትን ሁሉ የስደት ስንቀ መባች ልጆችን ሕዝበ ክርስቲያንን ሁሉ የሆኑትን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትና ይቅርታህ የበዛ ሆይ ከዕለትኪ አድነኝ፣ ከጥፋትም ሁሉ ጠብቀኝ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜው በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድ ይሁን። አቤቱ አምላካችን ረድኤትና ደህንነት የሚገኝ ከአንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኔን አጡን ባሪያህን ወለተ ማርያምና የስደት ስንቅ ብዙኃን ልጆችን ከመከራ ሥጋ ከመከራ ነፍስ ጠብቀን አድነንም ለዘላለሙ አሜን። በእውነት ተአምር ይቅርታቸው ሀብተ ረድኤታቸው ከወዳጃቸው ወለተ ማርያም እና ከስደት ስንቅ ብዙኃን ልጆች ጋር ለዘላለም ይኑር አሜን። ይሁንልን። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም የሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ነበር። እነዚህ ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት ስንኳን ያህል ምግብ ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላካቸው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጠህ አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳናው ዳር ተቀመጠ።
በጎዳናውም የሚያልፉ መንገደኞች ሰዎች ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠ ክፉ ሰው እንደሆነ አልሰማችሁም? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶችም ያን ቸርና መልካም ሰው የሆነ አብርሃምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ አገራቸው ሄዱ። በዚህም ዕለት አብርሃም ከቤቱ ወጥቶ ከጎዳናው እንግዳ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸው። እንደ ቀድሞው እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶ ከመሃል ራሴ የሚወርደው እንደምኑ ተመልከቱ አላቸው። እነሆ አሁን እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህ ጊዜ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለን ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚህም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ ሰይጣን ምክሩ ሁሉ ተሻረ። ይዘውትም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህም ሥላሴን በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበረ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩውንም ጠላና መልካሙን ጠጅ አዘጋጂ። እኔ የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልክ አደርጋለሁ አለችው። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ትላልቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በብልቱ አወጣው። ከዚህም የታረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ገባ። ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተ ውጪ ሥላሴን ባገኘበት ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ወደ አዳራሹ ገብተው ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስን ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸው። እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት በውጪ በኩል ቆሞ አየው። አብርሃም ይህ ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣ ጊዜ በብሩህ ልቦናና በንቁ ሕሊና ሆነ ተቀበል።
ነገር ግን እንግዳ ካልመጣ ራትህን በጊዜ ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረውልህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በዋለ ዕለተ በቅድስት ሰንበት ክርስቲያን በዕለተ እሑድ ነው። የምድያም ሰዎችም ስለዚህ ለምግብ የተዘጋጀ በኋላ ሥላሴ ስላነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ድንቅ ሥራዎች ሁሉ ፈጽመው ተደነቁ። ይቅርታቸው አብተር ልደታቸው ከወዳጃቸው ወለተ ማርያም እና የስደት ስንቅ መብዛት ልጆች ጋር ለዘላለም ይኑር አሜን። ይሁን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላ ሀድነነ ወባልሐና እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእተ ማርያም ሰላም ለኪ ድንግል በልናኩ ድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማ አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ጌታችን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ